እዚህ ጋር ጤና እያለኝማ መተህ ለማሽቃበጥ እኔ ኮድ አንድ ነኝ ማምዬ ማሜ ምናምን ብትል ምንድን ነው ለእኔ የጠቀመው? እስኪ ንገረኝ፣ ጥቅሙን ንገረኝ። ታስሬ መተህ ካልጠየቀኝ፣ ውጭ ሀገር ከሆንክ ደግሞ ከጎኔ ሰፖርት ካላረከኝ ስታስር የእናንተ ጥቅም ምኑ ላይ ነው? ዚስ ኢዝ ማይ ኩዌሽን። መልስ ካለ መልስ እፈልጋለሁ። በቂ መልስ ገባ? ኢትዮጵያ ቁጭ ብለህ እኔም ማውቃቸው ወላ ቶፕ ላይ ያለው ዝምታ የምትባል አንተም ብሎ ዝምታ ሽንታ ማለት ነው። ገባ? አንድ ዳቦ መግዛት ያቅታል? ግፋ ብል ከምትበላው ዳቦ ግማሿን ሰብረ ለእኔ ማምጣት አቃተህ? ምታሽቃብጥ እዚህ መተህ ምናምን የሆነ መልክ ምሰራ እንደ እስስት እኔ ቤት ስትመላለስ 40 ጊዜ አንተን አይደል? እኔ ኮድ አንድ ነን ምናምን እያሽቃበጥክ ጭራህን እንዳበደ ውሻ ቆልፈ ስትርመጠመጥ ነበርክ። መልሳለህ ለዚህ አንተ ሽንታ? ምን ችግር አለው? ግማሽ ዳቦ ብታመጣልኝ እስር ቤት ተው። ከሌለህ ደግሞ መተህ ሰድበኝ ብትወጣ እነ ማስተር ሸረፉ ምናምን 1 ሚሊዮን እንድትገባ ፎሎ እኔ ነኝ ያረኩ። 35,000 ፎሎ እያለክ ማስተር ሸረፉ አድርሱለት። ገባ? አንተም ብሎ ማስተር ማለት ነው ጠጃ። ገባ? ክብረ ቢስ 1 ሚሊዮን ፎሎ እንድትገባ ያረኩ እኔ ነኝ። 35,000 ፎሎ ይዘህ መተህ ቲክቶክ ሊጀምር ወይ በቃ ከሀገር ስደት ላይ ነው ስትል ኖ ስደት አትሰደድ ስራ ብዬ እኮ የስራ ፊልድ የሰጠው ነኝ። ውሸት ነው? ውሸት ከሆነ አልድርሱለት። ሽንታ አስመሳዮች ማለት ነው። ገባ? ምንድን ነው እስኪ የእናንተ የጓደኝነት ጥቅም ንገሩኝ። ኢትዮጵያ ውስጥ ቁጭ ብለህ አንድ ቀን እንዴት ሰው መተህ እስር ቤት ሰው መጠየቅ እንዴት ያቅታል? እንደው ምንም ነገር አይኖርክ፣ ምንም ነገር አይኖርክ። ገባ? ምን አይነት ሽንታም ሰው ብትሆን ነው? ምን አይነት ስልብ ነህ? ሴት ማለት ነው። ገድዬ ታሰርኩ መሰል እንዴ? ሽፍታ መሰልኩ እንዴ? እኔ ማሜ ነኝ እኮ። እኔ እንደ ወንድ ነው የምታሰረው። እኔ ስታሰርም እንደ ወንድ እታሰራለሁ፣ ስወጣም እንደ ወንድ ነው የምወጣው። እኔ ለእንደማንም ላጫም አይደለሁም። እኔ እኮ ጆከር ፍየል አይደለሁም። ይሄ ሽንታም ቡሽቲ ማለት ነው። እናቱን ልብዳና የሹጣም ልጅ እድሜ ልክ ፍየል እየበዳ ተደብቆ ተርመጥምጦ እንደ ወንድ አንድ ቀን ሳይኖር ገባ? እንደ ወንድ አንድ ቀን ወንድ ሳይሸት እድሜ ልክ እየተደበቀ ኮፍያ ውስጥ ጅኒ ውስጥ እየተደበቀ የሚኖር ጆከር የሚባል ብሔር ህዝብ ማህበረሰብ የሚሰድብ ቆሻሻ ቦርኮ። እኔ እኮ እሱ አይደለሁም ማሜ ነኝ እኮ። እኔ እንደ ወንድ ነው እኮ። እኔና ጆከር ዲፈረንሳችንን ንገሩን። እኔ ወንድ ነኝ፣ የወንድ ቁና። ከእሱ ያነሰ እኮ አልራገጥም። ቡሎ ወያ የምትባል አንተ ሽንታም 36 ሌቭል የገባ እዚህ ቤት የምትመላለስ አንተ አህያ በጂ ናኸሬ ስልጣመት ሰኚ ሂዱ ሲንጀራ ይራም አንተ የሽንታም ልጅ እያልኩ ነው። ሴትና ቂጥ ስታይ ኢዲ ነው ትበል ዘይዲ ብጣ አንተ ራሲ ጉበቴ የምትባል 12 አንበሳ ነው ለአንተ የሰጠው አንተ ሽንታም። አንተ ራሱ ሙባረክ የምትባል ገባ? 12 አንበሳ ነው የሰጠው። እኔ በሌለውበት መልክ ልሰራ መተህ ጊፍተሮቼን ለመቀማት እዚህ ቤት ላይ መረብህን ጥለህ ምን ስታደርግ ነበር? ሙባረክ የምትባል አንተ ጉበቴ ማለት ነው። መልስ ስጠኝ። ተውት ለራስህ እንደ ጨዋጫዋ ትጫወታለህ እንዴ? መተህ 6 አንበሳ አውርደህ እያንዳንዱን በኳልኩሌት ነው ስራ። ካም በኋላ 10 አንበሳ ከሰጠው 10 አንበሳ ለእኔ መመለስ አለብህ። ገባህ አይደል? 20 አንበሳ ሰጠህ 20 አንበሳ ለእኔ መስጠት ይገባሃል። who are you? ማን ነው ያለበለዛ? አንተ አራዳ ነህ ፋራ ደሜን እየጠጣ የምትኖር የሽንታም ስብስብ ገባ? ካም በኋላ ሰጥቶ በመቀበል ነው ሂማኒቲ አፈር በላው። ካም በኋላ ገባህ አይደል? ጊፍት ጋላሪ እስካሁን አልሞላም። ሉክ ስንት ነው ጊፍት ጋላሪ? እኔ እያያችሁ ነው። ስንት ነው? ስንት ላይ ነኝ? 4 ጊፍት ጋላሪ እኔ ላይ መሰል ለቲክቶክ ዋጋ የከፈልኩ 3 ጊዜ የታሰረ አያችሁ። የኔን ያህል ቲክቶክ ላይ ደሙን ያፈሰሰ ሰው አለ ወይ? መልሱልኝ። እናንተ ዲያስፖራ የምትባል ምድረ ሽንታም ገባ? ከዛሬ ጀምሮ የትኛውንም ዲያስፖራ የማዝናናት ግዴታ የለብኝም። እኔ ትሄዳለህ። ይኸው እነ ጆከር ይኸው ቤታቸውን እየፈጠሩልህ ነው። ትሄዳለህ እነሱ ስር እና ስትሰደብ አባት ሲሰደብ ሄደህ ትሰማለህ እያልኩ ነው። እኔ ማሜ ለምን ለአንድ ቀን እኔ ከልጄ ተለይቼ ለምን ተኛለሁ? እኔ
አንቺ ሻቢያ እኔ አንቺ ለኔ ወጥመዴ እንደሆንሽ ነግሬሻለሁ። ኩይን አድርሱላት ለሷ። አንቺ አስመሳይ እባብ ማለት ነው። አንቺ ኢሳያስ አፈወርቂ ነው አንቺ ላካሽ። አንቺማ እኔን ቀይ ባህር ወስደሽ እዛ የአሳ ውስጥ ልከችኝ ነበር። ሰላይ ነሽ። የሻቢያ ሴት ሲጀመርን ያላምን ሐቁን ልንገርሽ፣ ወንዶቹ ይሻላሉ እውነት ለማውራት ማለት ነው። ሴት እንዴት አምንሻለሁ እኔ? የት አቅሻለሁ? ኩይን የምትባይ እኛ ቆዳን ምን ተረጋጋ ማሜ ተረጋጋ። እንዲህ መሆን ጥሩ አይደለም። ሰው ላንተ ብሎ ነው እንጂ ምንድነው ይሄ በሙሉ ማበጣረቅ? እንኳን ደህና መጣ። እስታክ አርጓል ደግሞ ምንድነው? ምን ሆኖ ነው? አረ ማሜ ሙባረክ ጊፍቲ ሰና ሁንደ ከኔፍ ያራፍሰ ጀቹዳ ሙባረኪ ይገርማል። እንግዲህ ይሄው ማሜ ተጀምሯል። እስር ቤት ገብቶ ወጣ። አሁንም ወደ ስድብ ቀጥሏል ማለት ነው። ስለዚህ አዳምጫቼ ራሳችሁን ጠብቁ። እኔ አይቻለሁ። ተግባባ። እኔ የዋህነቴ ደግነቴን ተጠቅማችሁ በጣም በሚያሳዝን ሁኔታ እኔን ስትበዘብዙ ስትበሉ የነበራችሁ ተግባባ። በጣም ነው ያዘንኩባችሁ። ባይዘ በጣም እኔ ለእናንተ ደሜ ሰጥቻለሁ። እኔ ቲክቶክ ላይ ደም አፍስሻለሁ። ደም ይህን ቲክቶክ እኔ የዚህን ቲክቶክ ቀጠና ያመጣሁት ተግባባን ደሜን አፍስሼ ነው። ደም አፍስሼ በደም ነው ይሄን ቀጠና ነው የመሰረቱት። ከዛሬ ጀምሮ ግን የማፈሰው ደምም የማዝናናው ሰው የለም። ቲክቶክን ተሰናብቻለሁ፣ አቁሜያለሁ። ይሄ የመጨረሻ ንግግሬ ነው። ማሜ አንድ እድል ስጠን፣ ማሜ ይቅርታ አድርግልን፣ ማሜ ይቅር በለን ምናምን ብትል ሂዴው ጆከር ጋልኩ ይኸው እናት የሚሰድበው አሁን አጀንዳ አገኘ። እኔን ነበር ማጥፋት የሚፈልጉት። ኳሊቲ ሰው ማጥፋት ይፈልጉ ነበር። ተግባባ። ምርጥ አንድ ሰው የነበረ እኔ ብቻ ነኝ። ተግባባን። ፎሎዋችሁን አንሱ። ከኔ ተሰነባብተናል። ከዛሬ ጀምሮ ላይቭ ስትሪም ይወት አይደለም፣ ላይቭ አይደለም። እኔ ምርጥ ፖለቲከኛ ነኝ። እኔ ይሄን ሚኒስትር በትልቅ ቲቪ ነው የምታየው። እኔ ለእናንተ ስል ነበር ቲክቶክ ላይ ስመጣ አይነበረም። እመነኝ፣ ሪል ነው የምነግርህ። እኔ ሀቂቃ ነው የምነግርህ። ኖ ምናምን አትበሉ። ማሜ አንድ እድል ስጠን። አልሰጥም። ኖ አልሰጣችም። የማንም ቡጀላም ጥፍራም እኔ ላይ የሚቀልድ ሰው እኔ ማሜ እኔ አባጅፋር ልጅ ምንም ነገር ከአሁን በኋላ እኔና እናንተ መካከል ያለው ስንብት ብቻ። ለነበረን ጊዜ እጅግ በጣም አመሰግናለሁ። ቲክቶክ ላይ እጅግ በጣም ብዙ ጓደኞች ያገኛለሁ። ቢሊየን ያሉ ማሜ ቲክቶክ ፊልድ አይደለም። ላምበርጊኒ ፌራሪ ገዝተን አባቴ ኢትዮጵያ ላይ ላምበርጊኒ ፋብሪካ ክፈት፣ እዛ አንዳንድ ነገር አመቻችና ትልልቅ ሰዎችን ስለምታውቅ ከትልልቅ ሰዎች ጋር ስለምትል ማሜ በህጋዊ መንገድ ስራ እንስራ ብሎ እጅ እግሬን የሚስብ ስንት ዲፕሎማት አለ መሰለህ። ፈረንጅ እዚህ ቁጭ ብያ ፍላወር ምናምን ስለሆነ ይመስላል እንዴ? እኩል የሆን ይመስላል እንዴ? ይህን የምለው እና በዚህ አጋጣሚ እጅግ በጣም ራሴን እንዳገኝበት ራሴን እንዳይበት ላደረጋችሁኝ የህግ አካላት እጅግ በጣም አም ቢግ ሪስፔክት። እውነቴን ነው ወላሂ ላዚም። ትላንት እኔ ስህተት እናንተ እስከነ ስህተቴ አሳልፋችሁ ስትሰጡኝ ተግባባን። የህግ አካላት ግን ተግባባን እኔን ስህተትህ ይታረማል፣ የሚቀር ነገር ነው፣ የሚቀየር ነገር ነው፣ ግድ የለም ቱሞሮ ይዘና ዘርዴ እንዲህ ብታረግ እንዲህ ይሻላል፣ እንዲህ ብታረግ እንዲህ ይሻላል ብሎ መክረው ደግፈው ተግባባን። በይቅርታ ማመን እኔ አፉ ብያቸዋለሁ። ሁላችሁ ባይዘው ለሁላችሁም ይቅርታ አድርጌያለሁ። ለምን ካላችሁ እዛ የህግ አካላት እኔን አስተምረውኛል። በተለይ አራዳ ፖሊስ ጣቢያ ከላይ እስከታች እነ ስም መጥራት ካስፈለገ እነ ማን ነው
እዛ አሉ የፖሊስ አዛዦች እነ ኢዮብ የሚባሉ እነ ማነው ኦቦ አለማየሁ የሚባል አለ እና አዲስ እንዲሁም እነ እዛ ደግሞ ምንድነው አቡ እንትን ሰፈር መጀመሪያ የታሰርኩበት ለሚ የሚባል ሰፈር እዛ አሁን ብዙ ሰው ባላቅም እዛ ምንም ቢሆን እናረጋ ትንሽም ቢሆን በቃ የሆነ ማሜ እንዲህ ቢሆን እንዲህ ይሻላል እንዲህ ቢሆን እንዲህ ይሻላል። በተለይ በህይወቴ በጣም ብዙ የሰው ሀገርም ታስሬያለሁ። በጣም የሰው አገር ታስሬ ብዙ ስርም ብዙ ስቃይም ብዙ ተሰቃየ ያውቃለሁ። እኔ ካይሮ ላይ ማለት ነው ግብጽ ላይ ተግባባን። ብዙ ውጣ ውረድን አልፌያለሁ። እኔ ከፖሊስ ኩሩ እንደ ቤተሰብ ሰውን የሚይዝ እንደ አራዳ ክፍለ ከተማ የአራዳ ፖሊስ ጣቢያ የሚባለው ሰፈር እንደዛ አይነት ፖሊስ ጣቢያ በህይወቴ ፖሊስም አይቻላቅም። ደግ ዘር የትልቅ ሰው ስብስብ ወላሂ እውነቴን ነው የምላችሁ። እዚህ ጀመር ማሽቃበጥ ማልወድም ማሽቃበጥ ማለት ነው። ሪል ነው የምነግራችሁ። አይ አም ቢግ ሪስፔክት የትም ብሄድ አረሳቸው አመሰግናለሁ። ይሄን ነው ማለት ያው የታሰርኩት እዛ ስለሆነ ነው እና በጣም ከላይ እስከታች ሰው አይነቁ ማረጋቸው ትልልቅ ማረግ ተሸክሞ ወርዶ ካንተ ጋር እና እንዲህ እኮ ማረግ የለብን መሳደብ የለብን የልጅ አባት ነው። እኔ ካሁን በኋላ እኔ አልሳደብም። ምሳሌ ስድብ ከፍለኝ አልሳደብም። እስከ ዛሬ በማወቅም ባለማወቅም የሰደብኳችሁ ይቅርታ እንድታረጉልኝ ተግባባን። በዚህ አጋጣሚ እጅግ በጣም ይቅርታ እንድታረጉልኝ በዚህ አጋጣሚ መልእክቴን አስተላልፋለሁ። አውድ ምን አደረገ? መቶ ጊፍት በሰጠው መሳደብ አልነበረብኝም። በጣም ባለጌ ነኝ፣ ክፍታፍ ነኝ እኔ ባይዘው ተግባባን። በጣም ክፍታፍና ዝም ብሎ የማረባ ሰው ስለሆንኩ እንጂ አውድ ምን ስላደረገ ነው የምሰድበው? አሁን ያው ተግባባን። አሁን ሄለንን የምትመስል የትልቅ ሰው ልጅ ለምን እንደምሰድባት ምን አደረገችኝ? ናሆም ፎንቲንን ምን አደረገኝ? ሉክ ሀቅ እናውራ ከተባለ ናሆም ፎንቲ ያውም በሌለበት ማን ነው ለሚ የሚባለው ምን አደረገኝ? እኔ ለምን እጄ በውስጥ ጽፈለታለሁ? ልክ ነኝ። ጆን ዳንኤል እኔን ምን አደረገኝ? ሉክ የትልቅ ሰው ልጅ ጃኒንን ምን አደረገች? ለምን የሰው ሰው ለምን አስቀይማለሁ? እኔ ካሁን በኋላ እንደተመከርኩትና እንደተነገረኝ ሁለተኛ ጥፋት ላላጠፋ እንዲሁም መጥፎ ነገር ላለማድረግ ቃል ገባለሁ። እናንተን ለማዝናናት ብቻ ያ ለምን እኔ ኮንቴንት አለኝ፣ ታይሌንት አለኝ። ተግባባን። ቤታዮ ኮርስ ቤታ ምን አደረገችኝ? ወላሂ ማይኔ ምንድነው ላይክ ሬንጅ ነው ጊፍቴ